በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሰላም ቀሲስ ንጉሴ የዚህ ታላቅ ደብር አስተዳዳሪ፣ ክቡራን የእግዚአብሔር ካህናት፣ የቤተ መቅደሱ አገልጋዮች፣ ለተልእኮ የምትፋጠኑ ዲያቆናት፣ የኪዳነ ምሳሌዎች ምስጋና ተባባሪዎች፣ የቤተ ክርስቲያን ጌጥና ሽልማት ውበትና ድምቀት የሆናችሁ ምዕመናንና ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ በዝማሬ የምታገለግሉ የሰንበት ትምህርት ቤት ወጣቶች፣ በዚህ ዕለት በዚህ ሰዓት ሞት በተሻረባት ትንሣኤያችን በተረጋገጠባት በቅድስት ቤተ ክርስቲያን በሰንበተ ክርስቲያን የእግዚአብሔርን ቃል ለመስማት የተሰበሰባችሁ በሙሉ በእግዚአብሔር ስም እንደምንሰነበታችሁ፣ ድክም ብሏችኋል። እንደምን አደራችሁ? እንደምን አረፈዳችሁ? በቸርነቱ የሰበሰበን እንድናመሰግነው የፈቀደልን የቸርነት ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ኃጢአታችንን ሳያሰፍር በደላችንን ሳይቆጥር በልዩ ጥሪ ጠርቶ የምሕረት ደጁን ከፍቶ የምሕረት እጆቹን ዘርግቶ ተቀብሎናልና ስለማይነገር ስጦታው ክብርና ምስጋና ያድርሰው። ሰዓታቱ ቅዳሴው ያልቋል። ቅዱስ ሥጋውና ክቡር ደሙ ተሰጥቷል። አሁን የዚህ አገልግሎት ማጠቃለያ የሆነው መልእክት የሚተላለፍበት ከማያልቀው የቤተ መቅደሱ ምስጋና ጥቂቱን በጆሮአችን የምንሰማበት ጊዜ ላይ ደርሰናል። ለዚያም መግቢያ የሚሆን ዝማሬ ዘምረናል፣ አመስግነናል። አሁን የዕለቱን ወንጌል በአጭሩ እንማራለን። እግዚአብሔር አምላካችን ለእኔ የምናገርበት አንደበት ለእናንተ ጆሮ አስተዋይ አእምሮ ለሁላችን በቸርነቱ ያድለን። ወዘይወርድ ቀዲሙ እምድኅረሁ ከተማን ወይትዓጸብ ያህዩ ኩሉ ደዌ ዘቦ። አስቀድሞ ወርዶ በውሃው የታጠበ ሁሉ ካለበት ደዌ ሁሉ ይድን ነበር። የምንነጋገርበት የትምህርታችን መነሻ የምናደርገው ኃይለ ቃል ነው። ቃሉን ድምፃችሁን ከፍ አድርጋችሁ ተናገሩት። አስቀድሞ ወርዶ ወደ መጠመቂያው ወርዶ የታጠበ ሁሉ ካለበት ማንኛውም በሽታ ይድን ነበር። አስቀድሞ ወደ መታጠቢያው ወርዶ የታጠበ ከማንኛውም ካለበት በሽታ ሁሉ ይድን ነበር። የዮሐንስ ወንጌል ምዕራፍ 5 ቁጥር 4 ላይ ይህ ኃይለ ቃል ተመዝግቧል። ቅድም በቅዳሴ ጊዜ ሲነበብ ሰምታችሁታል። በእንግሊዝኛ ቋንቋ ቅድም ዶክተር በላይ አስተምረናል። ያው ሲነበብም በእንግሊዝኛ ሲነገርም የዘለላችሁት ካለ አሁን ማጠናከሪያ ትወስዳላችሁ። እግዚአብሔር አምላካችን ምስጢሩን ይግለጥልን። ጾሙን አንድ ብለን ጀምረን 4ኛው ሳምንት ላይ ደርሰናል። ማን ያደረሰን? እግዚአብሔር። ጾሙ እየፈጠረ ነው። ትንሣኤ ሊቀርብ ነው ማለት ነው። 4ቱን አሳለፍን፣ 4 ይቀረናል። 4ኛው ላይ ነን ዛሬ። ጾሙን ለምደነው ተስማምቶን እሱም ከእኛ ጋር እኛም ከእሱ ጋር ተስማምተን ነው ያለ ነው። የሚበላበትን ጊዜ ረስተናል። ጾሙ ደግሞ ከእኛ ጋር በደንብ ተዋዷል። 4ኛው ሳምንት ስለሆነ ማለት ነው። እና 4ኛው ሳምንት መጻጉዕ ይባላል። መጻጉዕ ደዌ የጸናበት አንድ ሰው ነው። ስሙ አልተጠቀሰም። በሽታው በጣም የጸና የጠነከረ ስለሆነ በዚያ ተጠርቷል። ያ አውዱ ሰውዬ፣ ታማሚው ሰውዬ እንደሚባለው ማለት ነው። በሽታ ስሙን ያጠፋው ሰው ነው መጻጉዕ። ዝክረ ስሙ የተረሳ
የሚያስታውሰው የሌለ በጣም ያሳዝናል። እና ይህ ሳምንት ለሱ መታሰቢያ ሆኗል። በእምነት ጸንቶ ተጋድሎውን ስለፈጸመ አይደለም፣ የጌታችንን ድንቅ ሥራ ለመግለጥ ነው መጻጉዕ ተብሎ ይህ ዕለት የተሰየመው። ዕለት የሚሰየምላቸው በዓል የሚከበርላቸው ተጋድሏቸውን የጨረሱ ቅዱሳን እንደሆኑ ታውቃላችሁ። ይህም ሰው አብሮ ይወሳል። የጌታችን ድንቅ ሥራ እንዲታይ በዚህ ሰው ላይ የተገለጠው የጌታችንን ድንቅ ሥራ ለመግለጥ ነው፣ ለሌላ አይደለም። እና ወንጌሉ እንዲህ ነው የሚለን ወንድረ ዝኮነ በበዓሎሙ ለአይሁድ ዐርበ እግዚእ ኢየሱስ ኢየሩሳሌም። ከዚህ በኋላ የአይሁድ የፋሲካ በዓል ሆነ፣ ጌታችን ኢየሱስ ክርስቶስም ወደ ኢየሩሳሌም ወጣ ይላል። የፋሲካን በዓል ለማክበር ማለት ነው። ወሆ ውስተ ኢየሩሳሌም ምጥማቃት፣ በኢየሩሳሌም የመጠመቂያ ስፍራ ነበረ ይለናል። ያችውም ቤተ ሳይዳ በተባለችው መንደር ያለች መጠመቂያ ናት። ዘይቲ ቤተ ሳይዳ የምሕረት በር ትባላለች። ቤተ ሳይዳ ማለት የምሕረት በር፣ የይቅርታ በር ማለት ነው። እግዚአብሔር ድውያኑን የሚፈውስባት፣ ምሕረቱን ለታማሚዎች የሚሰጥባት፣ በጠበሉ አማካኝነት ፈውስ ለማግኘት ታማሚዎች ተደርድረው ደጅ የሚጸኑባት የይቅርታ በር ናት መጠመቂያዋ። ወባቲ አምስቱ ኅዋራት፣ መጠመቂያዋ 5 እርከኖች ነበሯት ይላል። እንደዚህ እንደ ቤተ መቅደሱ እርከን፣ ይሄ 3 ነው ያለው። የመጠመቂያው ስፍራ ግን ስንት ነበረ? 5 እርከኖች ነበሩት ይላል። 5 እርከኖች። ወይዬ ይሰክሙ ብዙኃን ድውያን፣ እዚያ መጠመቂያ ስፍራ ላይ ብዙ ታማሚዎች፣ ብዙ በሽተኞች የተኙ ነበር። እርከን እርከኑ ላይ ተደርድረዋል። ዕውራን ወአንካሳን፣ የበሽተኞች አይነት ተዘርዝሯል። አንደኞቹ ዕውራን፣ አይናቸው የማያይ አይናቸው የፈረጠ ብርሃኑ አገልግሎት የማይሰጥ የፈሰሰ የደፈረሰ ልዩ ልዩ አይነት ሕመም ያለባቸው አይናቸውን የታመሙ እነዚህ ዕውራን ይላቸዋል። ሁለተኛው አንካሳን ይላቸዋል። እግራቸው ላይ ችግር ያለባቸው የእግር ሕመም ያደቀቃቸው ናቸው። ሶስተኛውን ይቡሳን ይላቸዋል። ሰውነታቸው የደረቀ እንደ ሸምበቆ ድርቅ ያሉ የሚያሳዝኑ፣ ስጋቸው በላያቸው ላይ እንደ ልብስ ያለቀ፣ ሰው ሆነው እንደ እንጨት የቆሙ፣ ሰውነት የከዳቸው። ያው ሰውነት ባዕድ ነው ታውቁታላችሁ። ሕመም ሲጎበኘው፣ በሽታ ሲቃኘው፣ ለያዥ ለገራዥ ያስቸግር የነበረው ሰው ጭብጥም አይሞላ ይሆናል። በሽታ ከባድ ነው። አምላካችን ከበሽታ ይሰውራል። ያው በሽታ ያስፈራል አይደለም? እንዲያው ያው አልፈነው እንደ ታሪክ አየነው እንጂ ኮቪድ የመጣ ጊዜ ምን ያህል ውስጣችን እንደደረቀ ታስተውላላችሁ። የቅርብ ጊዜ ትዝታ ስለሆነ ማለት ነው። በሽታ አስፈሪ ነው። ለታማሚም ላስታማሚም ያስቸግራል። ከኔ ጋር ናችሁ? እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። ሰውነታቸው የደረቀ ሶስተኞች ናቸው። አራተኞቹ ጽውሳን ይላቸዋል። ሰውነታቸው የሰለለ በቃ የመነመነ ከሰውነቱ ውጭ ሆኑ ናቸው አራተኞች። አምስተኞች ደግሞ ጽውሳን ወጽውሳን፣ ሰውነታቸው ያበጠ የወፈረ የተድበለበለ፣ የጤና አይደለም የሕመም ነው። በጠቅላላው እዚች 5 እርከን አላት መጠመቂያ ላይ 5 አይነት ታማሚዎች ተደርድረው የጌታችንን ምሕረት ይጠባበቁ ነበር ነው የሚለን። ስንት አይነት ታማሚዎች አሉ?
ዓይናቸው፣ እግራቸው፣ ሰውነታቸው የደረቀ፣ አራተኛ የሰለለ፣ አምስተኛ ደግሞ ያበጠ። ያው የወፈረ ጤናማ ነው መሰለኝ እንጂ እንግዲህ ያው በዚህ ሀገር ውፍረቱ በሽታ ነው መሰለኝ። ያበጠ 5 አይነት በሽታ ያላቸው የእግዚአብሔርን የምሕረት እጅ የሚጠብቁ ታማሚዎች እዚያች ቤተሳይዳ መጠመቂያ ላይ ተደርድረው ፈውስን ፈልገው ድነትን ሽተው የተኙ ነበር። ቀን እዚያው ይውላሉ፣ ሌሊትም እዚያው ያድራሉ። እዚያ ስፍራ ላይ ደግሞ በቀን መዳን የሚችለው አንድ ሰው ብቻ ነው። ስንት ሰው ብቻ ይድናል? አንድ ሰው። ስለዚህ ቀድሞ የተጠመቀ ነው የሚድነው ማለት ነው። ወደ መጠመቂያው ፈጥኖ የወረደ ይድናል። ከማንኛውም አይነት ሰውነቱ ያበጠ ይሁን፣ የሰለለ ይሁን፣ ዓይኑ የታወረ ይሁን፣ ሰውነቱ የደረቀ ይሁን፣ ልምሾ የሆነ ማንኛውም አይነት በሽታ ከዚያም ሌላ ያልተጠቀሰ ያው በሽተኞች እንዲህ ብቻ ሆነው አይደለም፣ የታወቁትን ነው የጠቀሰው ወንጌሉ እንጂ ብዙ አይነት በሽተኛ በዚያ ስፍራ ላይ እንደሚተኛ በዚያም ብዙ ታማሚዎች ይተኙ ነበር ብሎ ነው የጀመረው ወንጌሉ። ሁሉም ግን የሚፈልጉት አንድ ነገር ነው፣ መዳን። ምን ይፈልጋሉ? ከበሽታቸው ተላቀው ከደዌያቸው ተገላግለው ወደ ቤታቸው መመለስ የሁሉም ናፍቆት ነው። ሁሉም የእግዚአብሔርን የምሕረት እጅ የሚናፍቁ ናቸው። እስመ መልአከ እግዚአብሔር በጊዜ የወርድ ውስተ መጥምቃት ይታወክ ማይ። በቀን አንድ ጊዜ የእግዚአብሔር መልአክ ከሰማይ ወርዶ ውሃውን ይባርከው ነበር። ውሃውን ሲባርከው መልአኩን አያዩ፣ ነገር ግን ውሃው ሲላወስ ዓይናቸው ያያል። ይህን ጊዜ ያው እንግዲህ ዳን ያለው ቀድሞ ገብቶ የተጠመቀ ከማንኛውም ካለበት በሽታ ሁሉ ይድን ነበር ይላል እና በዚህ ሁኔታ ወሃሎ ህዬ አሐዱ ብእሲ ዘ30 ወሰመንቱ ክረምቱ 38 ዓመት ሙሉ የደዌ ዳኛ የአልጋ ቁራኛ ሆኖ ደዌ ጸንቶበት ስሙ ጠፍቶ እንዳልኳችሁ መጻጉዕ የሰው ስም አይደለም፣ በበሽታው ነው ይሄ ሰው የሚታወቀው፣ በህመሙ በበሽታው የተጠራ ሰው ነው፣ ደዌ የጸናበት ስለሆነ ማለት ነው። እና ይህ ሰው 38 ዓመት ሙሉ እዚያ መጠመቂያው አካባቢ በጣም ደስ ሲጸና የኖረ ሰው ነው። ስንት ዓመት አልኩኝ ክርስቲያኖች? የአንድ ጎልማሳ ግማሽ ዕድሜ ማለት ነው። 38 ዓመት እንኳን አልጋ ላይ እንኳን በበሽታ አልጋ ላይ እንቅልፋቱ አንድ ሌሊት ማደር እንኳን ከባድ ነው አይደለ እንዴ? ጤና ሲጠፋ ደግሞ ምን ያህል ሊከብድ እንደሚችል ይገባቸዋል። የታመሙ ያውቁታል። ይህ ሰው 38 ዘመን ሙሉ እዚያች መጠመቂያ ስፍራ ላይ 5 እርከኖች ዳር አልጋውን ዘርግቶ የውሃውን መናወጥ እየጠበቀ ውሃውን መልአኩ ሲባርከው ወርዶ ለመጠመቅና ለመዳን እየፈለገ አቅም አንሶት ስሙ በበሽታ ጠፍቶ 38 ዘመን አሳልፏል። ዓለማችን እንዲህ አይነት ዘመናቸው በሙሉ በበሽታ የሚያልቅባቸው ሰዎች አሉ። እግዚአብሔር በምሕረቱ ይጎብኛቸው። በእውነት ከሀብት ሁሉ ትልቁ ሀብት ምንድን ነው? ንገሩኝ። ምንድን ነው ትልቁ ሀብት? ጤና። እኛ ጤና ኖሮን እናጉረመርማለን ሌላው ነገር አልሞላም ብለን። ጤና ያጡ ሰዎች የትኛውም ያህል ሀብት ቢኖራቸው የሚፈልጉት ሀብቱን አይደለም። ምኑን ብቻ ነው የሚፈልጉት? ጤና። እግዚአብሔርን ሀብት ስጠኝ ብሎ ከመለመን ምን ስጠኝ ማለት ይሻላል? ጤና ስጠኝ። ጤና ካለ ምን አለ? ሀብት አለ፣ ገንዘብ አለ፣ መውጣት መውረድ አለ፣ ሰው ላይ መውደቅ የለም። ይህ ሰዎች መጠበቅ ይቀራል። ወጥቶ ወርዶ ራስን ረድቶ ለሌላም መትረፍ ይቻላል ጤና ካለ። እግዚአብሔር ለሁላችንም ጤና ይስጠን። አትፈልጉም? ምን ይስጠን? ጤና ይስጠን። ከዚያስ ቀጥሎ ሀብቱ ቢሰጠን አይከፋም። ጤና ካለን። ጤና ከሌለን ሀብቱ ለምን ይወጣል? ለሕክምና ወጪ ነው የሚሆነው በየቀኑ መታጠብ ምን ማለት ጣጣው ብዙ ነው።
ጤና ትልቅ ሀብት ነው። አሁን እዚህ አምላካችን ሁላችንም በጤና ሰብስቦናል። ጤና ስለሰጠን ብቻ እግዚአብሔርን ማመስገን ይገባል። ክርስቲያኖች ማን አስተውለው ትልቁ ሀብት ጤና ነው። ከጤና በላይም ሀብት ሊኖር አይችልም። መጻጉዕ እና እዚያ እሱን መስለው የተደረደሩ ሰዎች ያጡት ትልቁ ሀብት ምንድን ነው? ጤና ነው። ከፊሉ በዓይናቸው ምክንያት፣ ከፊሉ በእግራቸው፣ ከፊሉ በመላ ሕዋሳታቸው፣ ከፊሉ ሰውነታቸው አውጦ፣ ከፊሉ ደግሞ ሰውነታቸው ሰልስሎ እንደ እንጨት ደርቆ ጤናቸው እየተሰቃዩ ነው። እዚያች መጠመቂያ ስፍራ ላይ የተኙት እና ይህ ሰው ከሌሎቹ የሚለየው ከሌሎች ታማሚዎች ተለይቶ የተጠቀሰው ያለ ምክንያት አይደለም። 38 ዓመት ሙሉ በደዌ ዳኛ በአልጋ ቁራኛ ተይዞ እንደ ተዋን ከአልጋው ጋር ተጣብቆ ዘመኑን ያሳለፈ ሰው ነው። ከእንዲህ አይነት በሽታ አምላካችን ይሰውረን። አሜን በሉ ክርስቲያኖች። ታዲያ 38 ዓመት ሙሉ እዚያ ስፍራ ላይ ደጅ ሲጸና ከቆየ በኋላ በዓለ ፋሲካን ለማክበር ወደ ኢየሩሳሌም የወጣው የምሕረት አምላክ ድውያነ ሥጋን በታምራቱ ድውያነ ነፍስን በትምህርቱ የሚፈውሰው የሁላችን ጌታ የነፍሳችንን በሽታ በሥጋው በደሙ የሚያስወግድልን ሁለንተናው ሀብተ ፈውስ የሆነው አምላካችን በዓል ለማክበር እንደወጡ ሰዎች መደሰት ዓላማው አልነበረም። እነዚህ ታማሚዎች የተኙበት ወደ ነበረው የመጠመቂያው ስፍራ ላይ ጎራ አለ ሊጎበኛቸው። ወደዚያ ችግር ወዳደቀቃቸው፣ ደዌ ወደ ጸናባቸው፣ በተለይም ደዌ አድቆት እየማቀቀ ወደ ነበረው ወደ መጻጉዕ አምላካችን በምሕረቱ ገሰገሰ ነው ይላል። አምላካችን በምሕረቱ ወደ ሁላችን የሚገስግስልን። ያው እንደ መጻጉዕ 38 ዓመት አልሞላን ካልሆነ በቀር ያው መቼም በሽታ አለ። የሥጋ ላይሆን ይችላል በሽታው፣ የነፍስ በሽታ አለ። ኃጢአት ያልሰራለ ከኛ መሃል አለ ወይ? ማን አለ? የኃጢአት አልጋ ላይ ነው ያለ ነው። ከዚያ የኃጢአት አልጋ ሊያነሳን የሚችለው የምሕረት እጆቹን የሚዘረጋው የድንግል ማርያም ልጅ መድኃኔዓለም ነው። በምሕረቱ ወደኛ ገስግሶ ይድረስልን እና ወደዚያ መጣ። ወሶበርዮ እግዚእ ኢየሱስ አይመረ ከመ ጐንደየ ውስተ ደዌሁ። መጻጉዕ ደዌ እንደጸናበት አየ ይላል። ደዌ በእሱ ላይ እንደዘገየ አየ ነው የሚለው። ነጋሪ አልፈለገም። ይህ ሰው እኮ 38 ዘመን ተኝቷል የሚለው ጠቋሚ አልሻም። ሰውነቱ እንደ ልብስ በላዩ ላይ አልቆ እዚያች አልጋው ላይ ተጨንቆ ከብረት አልጋው ጋር ተጣብቆ ባየው ጊዜ ደዌ እንደጸናበት ተረዳ ነው የሚለው። የእኛን የበሽታ ልክና መጠን ከሐኪሞች የበለጠ የሚረዳው ማን ነው? ንገሩ። እግዚአብሔር ነው። ያው ሐኪሞች ብትኖሩም እንዳትቀየሙ፣ የእሱን ያህል ልትረዱኝ ስለማትችሉ ማለት ነው። የልባችንን የውስጣችንን በሽታ የሚያውቁ ነጋሪ ሳይሻ መመርመሪያ መሳሪያ ሳይጠቀም በሽታችንን የሚያውቀው ያለ መድኃኒት የሚፈውሰን የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ ነው። ወደ መጻጉዕ ቀረብ አለና እንዲህ አለ፣ ትፈቅድኑ ትሕየው ልትድን ትወዳለህን ሲል ጠየቀው ይላል። አያችሁ ክርስቲያኖች ምን አለው? ልትድን ትወዳለህን አለው። አልፈልግም ሚሊዮን እንደ መጻጉዕ ምን እየፈለገ ነው? እዚያ የተኛው መዳን ፈልጎ ነው። ሌላ ነገር እኮ የለውም። ቤተሰቦቹ ርቀውታል፣ እሱም ከቤተሰብ ርቋል። ሰው የለኝም በማለቱ ይታወቃል። ከቤተሰብ እንደተገለለ እንደተለየ አነጋገሩ ይገልጣል። በጣም የሚያሳዝንና ልብ የሚሰብር ነው የመጻጉዕ አነጋገር። ሰው ሲታመም ከእንጀራ ይልቅ የሚርበው ሰው ነው። ሰማችሁኝ ክርስቲያኖች? በሕጋችን ውስጥ የታመመን መጠየቅ አንዱ ትልቁ ነገር የሆነው ሰው ሲታመም እቤት ሲውል ፀሐይን ማየት ሲሳነው በእግሩ መንቀሳቀስ ሲያቅተው ሰው ይርበዋል። እከሌ ምነው መጥቶ ሳይጠይቀኝ ይላል አይደል? ይላል። ሰው ይርበዋል፣ እንደ እንጀራ ሰው ይጠማዋል። እና መጻጉዕ ሰው የራበው ሰው የጠማው ሰው ነው። ብዙ ሰው እዚያ መጠመቂያው አካባቢ ግርግር ይላል። መጻጉዕን የሚረዳ የሚያግዝ ሰው ግን አልነበረም።
መጻጉዕን የሚያግዝ ብቻ ሳይሆን የሚያድን ሰው ገና ዛሬ ነው የመጣው ወደዚህ የመጠመቂያ ስፍራ። ማን ነው እሱ? ከሰማይ የወረደው ከድንግል የተወለደው መድኃኒዓለም የሁላችን አምላክ ነው። ወደ እሱ መጣ። ወደ መጠመቂያው ስፍራ ቀረብ አለ። ከብዙ በሽተኞች በተለየ መጻጉዕን በምሕረቱ ተመለከተው። አምላካችን ሁላችንን በምሕረቱ ይመልከተን። አሜን። ቀረብ አለና ልትድን ትወዳለህ? ተፈቅድኑ ትየው ልትድን ትወዳለህን አለው ይላል። አያችሁ፣ በጎ ነገር እንኳን ለማድረግ አምላካችን የእኛን ፈቃድ ይጠይቃል። አስገድዶ አይደለም የሚያደርገው። አስገድዶ ቢያደርገው ይችላል። ነገር ግን ሰው ክቡር ነፃ ፍጡር መሆኑ ከአምላካችን እንማራለን። ልትድን ትወዳለህን አለ። መጻጉዕ እንዲህ ነው የመለሰው፣ አዎ መዳንማ እወዳለሁ፣ አላህ ሰብ አለ፣ ነገር ግን ሰው የለኝም አለ ይላል። አያችሁ ክርስቲያኖች፣ ምን የለኝም አለ? ሰው የለኝም። ሰው ማጣት ከባድ ነው። እግዚአብሔር ሰው አያሳጣችሁ ነው ወይስ ይቅርባችሁ? ሰው መከራ ሲገጥመው የማን ያለ ብሎ ነው የሚጮኸው? የሰው ያለ ይላል። ከዚያስ የእግዚአብሔር ያለ ሊል ይችላል፣ የዳኛ ያለ ሊል ይችላል። ያው ዞሮ ዞሮ የሚደርስለትን ነው የሚፈልገው። በዚያ ቢል በዚያ የሚፈልገው የሚረዳው ነው የሰው ያለ። አዎ መዳንማ ወድ ነበር፣ ነገር ግን ሰው የለኝም። ከመሶበ የታወክማ ያወርደኒ ወይዴኒ ውስተ ምጥማቃት። ውሃው በሚናወጥበት ጊዜ ብድግ አድርጎ ወደ መጠመቂያው የሚጨምረኝ ሰው የለም። የሚያስጠምቀኝ ምን የለም አለ? ሰው የለኝም። ስለዚህ 38 ዘመን ሙሉ እዚህ ሞቴን እየተጠባበቅኳለሁ። ወሶበ እንዘ መጽእ አነ ባዕድ ይቀድመኒ ወሪደ። እኔ ጠመቃለሁ ብዬ ካልጋዬ ተነስቼ ለመውረድ ስሞክር ሌላው ይቀድመኛል። ማን ይቀድመኛል? ሌላው ይቀድመኛል። ጉልበት ያለው ከኔ የተሻለው ሰው ያለው ረዳት ያለው ይቀድመኛል እንጂ መዳንማ እፈልግ ነበር አለ። ይህን ያለው ዝም ብሎ አይደለም። ጌታችን የ30 ዓመት ጎልማሳ ነው። ሲያየው እንዲያው የ30 ዓመት ጎልማሳ ሆኖ ሲመለከተው እንዲያው ከዚህ የብረት አልጋ ላይ ተጣብቄበት ከኖርኩበት ብድግ አድርጎ መጠመቂያው ላይ ያደርገኛል፣ ተጠምቄ እድናለሁ ብሎ መዳንን ተስፋ አድርጎ ነበር። ከዚያ ሲያልፍ ደግሞ ጌታችንን የሚከተል 120 ቤተሰብ አለ። 5 ገበያ ሕዝብ ጌታችንን ይከተላል። 5000 ሕዝብ አለ። እንጀራ ለመብላት፣ መልኩን ለማየት፣ ለመማር፣ ነገር ለመሰንጠቅ፣ ለመክሰስ፣ ለልዩ ልዩ ዓላማ የተሰበሰበ ብዙ ሰው አለ። ከዚህ ከሚከተለው ብዙ ተከታይ አለው። ይህ ሰው ከተከታዮቹ አንዱን ሁለቱን ቢያዝዝልኝ ብድግ አድርገው ወደ መጠመቂያው ይጨምሩኛል ብሎ በማሰብ ሰውኛ ሀሳብ በማሰብ ሰው የለኝም እንጂ መዳንማ እወድ ነበር ያለ ፈቃዱን ብቻ ነው የፈለገው አምላካችን። እየሰማችሁ ነው? ምኑን ብቻ ፈለገ? ፈቃዱን። መዳን እወዳለሁ የሚል ልቡናው ላይ የሚመላለስ ፈቃዱን በአንደበቱ እንዲናገር ካደረገው በኋላ ምንድን ነው ያለው? ተንሥኡ ንስሐረከ ወእቱ ቤተከ፣ ተነስ አልጋህን ተሸክመ ወደ ቤት ግባ ይላል። ክብር ለስሙ ይሁን። አያችሁ፣ አልጋህን ተሸክመ ምን በል ወደ ቤት ቃል ብቻ ተናገረ። ይህኔ 38 ዘመን በአልጋ ቁራኛ በደዌ ዳኛ ታስሮ በሕመም በበሽታ ተወጥሮ በመከራ ታጥሮ የነበረው መጻጉዕ 38 ዓመት ከተኛባት አልጋው ላይ ብድግ ብሎ አልጋውን ተሸክሞ ወደ ቤቱ ገባ ይላል። ይህን ማን ያደረገ? እግዚአብሔር። ንገሩ፣ ማን ያደረገ? እግዚአብሔር። 38 ዓመት አይደለም 3 ቀን ሆስፒታል የቆየ ሰው ድጋፍ ይፈልጋል አይፈልግም? መጻጉዕ ግን ድጋፍ አልፈለገም። ምክንያቱም ትክክለኛውን ደጋፊ አግኝቷል። ትክክለኛውን ሐኪም፣ ትክክለኛውን ረዳት፣ ትክክለኛውን ፈዋሽ አግኝቷል። እሱን ያገኘ ሰው ደጋፊ አይፈልግም። ቢወድቅ እግዚአብሔር ያነሳዋል፣ ቢፍገመግም ቢታመም ይፈውሰዋል፣ ቢቸግር ይረዳዋልና እውነተኛውን አጋዥ እውነተኛውን ረዳት ስላገኘ
አፈፍ ብሎ ያን 38 ዘመን የተሸከመውን አልጋ እርሱ ተሸክሞ ወደ ቤቱ ገባ ይላል። አምላካችን እንዲህ አይነቱን ዕድል ለሁላችን ያድለን። አሜን በሉ። አሜን። ይፈውሰን ሁላችንን። አሜን። መች ታመምንና እንዳትሉ ታመናል። አልጋ ላይ ነን። በኃጢአት በሽታ ታመናል። በጥላቻ በሽታ ታመናል። በበቀል ታመናል። እዚያ መጠመቂያ አጠገብ ስንት አይነት በሽታ ነበር ብያለሁ ቅድም። ስንት አይነት ታማሚዎች አሉ? እንዲያው በአይነት ሲመደቡ 5 አይነት ናቸው። አሁን ግን ዓለማችን ስንት አይነት በሽተኛ አላት? ይቆጠራል? አይቆጠርም። የነፍሱ በሽታ ይዘረዘራል? ተዘርዝሮ አያልቅም። ስንቱ ይነገራል። ከዚያ ሁሉ በሽታችን ሊፈውሰን የሚችለው የምሕረት እጁን ወደኛ የሚዘረጋው ሥጋውን ቆርሶ እንድንበላ ደሙን አፍስሶ እንድንጠጣ የሰጠን ማን ነው? መድኃኒዓለም ኢየሱስ ክርስቶስ ነው። በእውነት ለሁላችን የምሕረት እጆቹን ይዘርጋለን። አሜን። ልትድን ትወዳለህ ብቻ ነው። አዎ ሲል ፈቃዱን ሲሰጥ አልጋህን ተሸክመ ወደ ቤት ግባ አለው። መቼ ነው የታመምከው? እንዴት ነው የታመምከው? እምን ላይ ይሰማል አላለው። የመድኃኒት መሞከሪያ አላደረገው። በቃ በቃሉ ብቻ አልጋህን ተሸክመ ወደ ቤት ግባ አለው። መጻጉዕ ብድግ ብሎ አልጋውን ተሸክሞ ወደ ቤቱ ገባ ይላል። እንዲህ አይነት ሐኪም አለ በምድር ላይ አለ? እንዲህ አይነት የሚፈውስ ፈዋሽ ባለመድኃኒት ይገኛል? አይገኝም። እሱ ብቻ ነው ይህን ማድረግ የሚችለው። አምላካችን በ3 መንገድ ይፈውሳል። በ3 መንገድ። በስንት መንገድ? አንደኛ በሐሳብ ብቻ ይፈውሳል። በሐሳብ ብቻ ያድናል። ሁለተኛ ቃል በመናገር ያድናል። ሶስተኛ በመዳሰስ ያድናል። የዳሰሳቸው ይድናሉ፣ የዳሰሱትም ይፈወሳሉ። እሱ የዳሰሳቸው እነሱ የዳሰሱትም ድነትን ያገኛሉ ማለት ነው። ለዚህ ነው እዚህ ስንመጣ እንዲዳስሰንም ልንዳስሰውም ነው የምንመጣው። ለምን? እንድንድን ከኃጢአት ከበደል ከርኩሰት ለመዳን እንዳስሰዋለን። እሱ በምሕረት እጆቹ ይዳስሰናል። አምላካችን በምሕረት እጁ ይዳስሰን። አሜን። ያ ሲሆን ፈውስ አለ፣ ድነት አለ፣ ሕይወት አለ። በእኛ ላይ የጸናው በሽታ አቅም ያሳጣን ህመም እሱ አቅም ያጣል። ተሸክመው የነበረው የጥላቻና የመለያየት አልጋኛ ተሸክመን አሽቀንጥረን እንጥለዋለን። ማን ሲረዳን? እግዚአብሔር። ንገሩ፣ ማን ሲረዳን? እግዚአብሔር። ማን ወደኛ ሲመጣ? ማን ሲጎበኘን ነው? እግዚአብሔር ሲጎበኘን ነው። በምሕረቱና በቸርነቱ ይጎብኘን። አሁን በሽታው ብዙ ነው። በሽታው ብዙ ነው። አሁን እኛ የምንፈራው በሽታ ስኳር፣ ግፊት ነው። ጥሩ ነው መፍራት። አላዘናጋችሁም፣ ተዘናጉ ብዬ ግን ከግፊት ይልቅ የጥላቻ ግፊት አልገደለንም? ክርስቲያኖች አልፈጀንም? የመለያየት ግፊት ከደም ማነስ ይልቅ የፍቅር ማነስ አላጠፋንም? አጥፍቶናል እኮ። ብዙ አይነት ልባዊ አእምሯዊ በሽታ እያደቀቀን ያለው እና ማን ይፈውሰን ትላላችሁ? እግዚአብሔር። መድኃኒዓለም የድንግል ማርያም ልጅ ነው። ፈዋሽ እሱ ነው። ከዚህ ከክፉ ዘረኝነት፣ ከጥላቻው፣ ከመለያየቱ፣ ከጦርነቱ ዓለም ሊፈውሰን አይችልም። ሊፈውሰን የሚችለው ከተኛንበት አልጋን ተሸክመ ሂድ ይበቃል የሚለን የድንግል ማርያም ልጅ መድኃኒዓለም ነው። በሽታውን ሁሉ ከሀገራችን ያረቀልን። አሜን። ታዲያ መጻጉዕ አልጋውን ተሸክሞ ከዚያ ከተጠመቀበት ተነስቶ ወደ ቤቱ ሲሄድ ማን እንዳዳነው አላወቀም ነበር። አያችሁ ስንፍና። ማን እንዳዳነው አላወቀም። እንኳን 38 ዘመን ከሰለጠነብን በሽታ እንዲያው ታመን አልጋ ላይ እግዚአብሔር ይማረ ያለን ሰው ይረሳል? ይረሳል? አይረሳም። እከሌ እኮ ታምሜ ጠይቆኛል፣ ጎብኝቶኛል፣ ሆስፒታል መጥቶ ነበር እንላለን። ያው ልንሞት ስንሞት ሊቀብረን የመጣውን ብቻ ነው ማናስተውለው፣ ምክንያቱም የለንምና ማለት ነው። ታመን የጎበኘንን አንረሳውም። መጻጉዕን ግን መጎብኘት ብቻ አይደለም። ልትድን ትወዳለህ ብሎ አዎን የሚል ፈቃዱን ሲያገኝ አልጋህን ተሸክመ ምን በል ግባ በማለት በቃሉ የፈወሰው ያዳነው አምላክ ነው። ያንን አላወቀውም። ይህ መጻጉዕ ስንፍና ነው።
መጻጉዕ በስንፍናው ብንወቅሰው እንኳ እኛም ከመጻጉዕ የተሻለ ማንነት የለንም። ሁልጊዜ በኃጢአት በሽታ እንወድቃለን። ማን ይፈውሰናል? አምላካችን ይቅር ይለናል፣ ይፈውሰናል፣ ያድነናል። ቸርነቱን ግን እንዘነጋዋለን። ታሞ የተነሳ እግዚአብሔርን ረሳ እንደሚባሉ ከኃጢአት ከበደል ሸክማችንን አራግፎ በምሕረት እጆቹ ተቀብሎ ለሥጋው ለደሙ ያበቃንን ፈጣሪያችንን ረስተነው እንዲያው በዙፋኑ የለም እንላለን። በኩበት ነው የምትታጠነው፣ ወይ ውረድ ወይ ፍረድ የለህም እንዴ ስንል የትችት ቃላታችንን እንሰነዝራለን። ይሄ መጻጉዕ መሆን ነው። ክርስቲያኖች ከእንደዚህ አይነት ነገር አምላካችን ይሰውረን። አሜን። ታዲያ ማን እንዳዳነው ስላላወቀ መጻጉዕ አልጋውን ተሸክሞ ዝም ብሎ ወደ ከተማ ላይ ገባው። ወደ መንደሩ ረስቶት ዘንግቶት ወደ ነበረው መንደሩ አልጋውን ተሸክሞ ሄደ። የመጻጉዕ እንደው ቤት አለው ብለን ብናስብ በ38 ዓመት ቤቱ ሊኖር ይችላል? ቢኖርስ ጫካ ወጦ ደና ወርሶ ይጠፋል፣ እንዳልነበረ ይሆናል። ነገር ግን መጻጉዕ ወደዚያ ጫካ ወደሆነ መንደሩ ከመመለሱ አስቀድሞ ያዳነውን ማወቅ ነበረበት። እውነት አሰበ። እውነት ይህን መዘንጋት አልነበረበትም። ነገር ግን ረሳው። እኛም ለዚያ ነው በምሕረቱ በቸርነቱ በልዩ ጥሪ ጠርቶ በይቅርታው ሊያድነን ሊፈውሰን በቤቱ ጠርቶ የሰበሰበን አምላክ ምስጋናውን ሳንጨርሰው ጫካ ወደ ወረሰው ዓለም ውስጥ እንገባለን። የኃጢአት ጫካ፣ የበደል የመለያየት የርኩሰት ጫካ ወደ ዋጠው መንደር እንመለሳለን። አምላካችን ወደ ቤቱ ይመልሰን። ሸክሙን አልጋውን ይዞ ወደ ከተማ ሲገባ ያልጠበቀው ጥያቄ ገጠመው መጻጉዕ። ፈሪሳውያን፣ ጸሐፍት፣ አይሁድ አገኙት። መጻጉዕ የብረት አልጋ ተሸክሟል። የምን አልጋ አልኳችሁ? የብረት አልጋ ተሸክሟል። ያ ተሸክሞት የኖረውን አልጋ ብድሩን እየከፈለ ነው መሰለኝ። ተሸክሞ ያንን እየሄደ አይሁድ አገኙት። እንዲህ አሉት፣ ሰንበት ውእቱ ዮም ወይከውነ ከትንሣኤ ጽራራተከ። ዛሬ ቀኑ ሰንበት ነው፣ አልጋ እንድትሸከም አይገባም ብለው በጥያቄ አፋጠጡት። ምን እንድትሸከም አይገባም አሉ? አልጋን። ምን ስለሆነ? ሰንበት ስለሆነ። ሰንበት ለአይሁድ ትልቅ በዓል ነው። ቅዳሜ ነው ቀኑ። እግራቸውን ከዘረጉ የማያጥፉበት፣ ከገቡ የማይወጡበት፣ ምንም ስራ የማይሰሩበት አይደለም። ትልቅ ስራ መና ሲለቅም የተገኘ በድንጋይ ተወግሮ የሚገደልበት፣ ሰውን ለመግደል ድንጋይ ማንሳት እንጂ ሰው ለማዳን የማይንቀሳቀሱበት ሰንበት ነበር። አፋጠጡት መጻጉዕ። 38 ዓመት ሙሉ መጠመቂያው ላይ አልጋው ላይ ተኝቶ ሲማቅቅ አንድ ቀን ያልጠየቁት ፈውስ ድህነት ተደርጎለት አልጋውን ተሸክሞ ሲሄድ ጠያቂዎቹ በዙ። አሉታዊ አይደለም ጥያቄው፣ አዎንታዊ አይደለም አሉታዊ ጥያቄ። ለምን አልጋን ትሸከማለህ አሉት። ሰንበት ነው ቀኑ፣ እንዴት በዓል ትሽራለህ ብለው አፋጠጡት መጻጉዕ። 38 ዓመት ሙሉ እዚያ ላይ ሲተኛ የጎበኘው የለም። ማን ብቻ ነው የጎበኘው መጻጉዕ? እግዚአብሔር ነው የጎበኘው። ስንቸገር ማን ነው የሚጎበኘን? ስንደሰት ሀብት ሲኖረን ብዙ የሚጎበኘን ይኖራል። እከልዬ ብሎ አቆላምጦ ይጠራል። እውነት አሰብ። ስናጣስ፣ ስንቸገርስ ስልኩን ያጠፋዋል። ብላክ ሊስት አድርጎ ነው የሚጠፋው። የለም ብትደውል አያነሳም። እንዲጨቀጨቀኝ ሰው እንግዲህ ስልክ ሊቀይር ይችላል አይደለም። ስናገኝ ቤታችን ሲትረፈረፍ፣ እጃችን በበረከት ሲሞላ፣ ስራችን ተባርኮ በበረከት እንደተትረፈረፈ ሲያውቅ አጃቢው ብዙ ነው። ስጋን እነዚህ አሞራዎች ሁሉ እንደሚከቡት ከባቢ ብዙ ነው። ስታጡ፣ ስትከስሩ፣ ስትታመሙ፣ ስትቸገሩ ሳለ የለም። ስንቸገር፣ ስናጣ፣ ስንነጣ፣ አልጋ ላይ ስንወድቅ የማይረሳን የማይተውን ማን ነው? እግዚአብሔር። እና ሲኖረን በልቶ ሳይኖረን የሚረሳንን ሰው ከመከተል
ስናጣ የማይተወንን አምላካችንን ከመስማት የቱ ይሻላል ትላላችሁ? ለምረጣችሁ የቱ ይሻላችኋል? አምላካችን ስናጣ ስንወድቅ አጠገባችን የምናገኘው እሱ ነው። በምሕረቱ ሊጎበኘን የሚመጣ እሱ ነው። የተኛንበት አልጋ ላይ የምሕረት እጆቹን የሚዘረጋ እሱ ነው። ልትድን ትወዳለህ ይላል። ድምፁ አይሰማችሁም? ልትድን ትወዳለህ፣ ልትድኝ ትወጃለሽ ይላል። ስንታመም ስንጨነቅ ዓለም መሮጫ ሜዳ መውጫ ቀዳዳ ሲያሳጣ መፈናፈኛ አጥተን አእምሯችን ሊፈነዳ ሲደርስ የሚደርስልን ማን ነው? እግዚአብሔር። እሱን አጥብቀን እንከተለው፣ እንስማው፣ እንዲረዳን እንረዳው። ከእኛ ምንም ፈልጎ አይጠራንም። እኛ እንዲጠቅም ፈልጎ ነው የሚጠራን። ዛሬ እዚህ የተሰበሰብነው ሁላችን እግዚአብሔርን ልንጠቅም ነው ወይስ ራሳችን ልንጠቀም ነው? ንገሩኝ። ብንቀር ይጎዳል? ይጎዳል? አይጎዳም። ምን ያጣል? ምን ይጎልበታል? እልፍ አእላፋት መላእክት ያመሰግኑታል። የኛ የልቡና ቤተ መቅደስ ቢዘጋ አንደበታቸው ምስጋና የማያቋርጥ መላእክት የሚያመሰግኑት ምን ይጎልበታል? ሁሉ በእጁ ሁሉ በደጁ ሁሉን የሚገዛ አምላክ ነው። የሚጠራ የእኛን ጉድለት ሊሞላ፣ የእኛን ሕመም ሊፈውስ፣ የእኛን ውድቀት ሊያነሳ፣ የእኛን ውርደት ከፍ ሊያደርግ ነው። ሊጎበኘን ነው የሚጠራ። አትጠራጠሩ ክርስቲያኖች፣ ሊጎበኘን የጠራን አምላካችን ስሙ የተመሰገነ ይሁን። አሜን። አዎ መጻጉዕን አፋጠጡት። ሰንበት ነው ዛሬ፣ ቅዳሜ ቀን ነው። ለምን አልጋህን ትሸከማለህ? ሰንበትን ለምን ትሽራለህ አሉት። ሕጋቸው ይላል እንደዚያ ወይታቡ ጾረ ክቡደ በዕለተ ሰንበት ውስተ ሐዋህዊሃ ለኢየሩሳሌም። በሰንበት ቀን በኢየሩሳሌም በሮች ከባድ ሸክም አትሸከሙ ይላል ሕጋቸው። ምን አይነት ሸክም? ከባድ ሸክም አትሸከሙ ነው የሚለው። ስለዚህ መጻጉዕ የተሸከመው የምን አልጋ ነው ብያቸዋለሁ? የብረት አልጋ ነው። ከባድ ሸክም ነው። ሕጉ ይከለክለዋል። ነገር ግን አሁን ሕግ ይከለክላል ያሉት ሰዎች ሲታመም አጠገቡ ነበረ ወይ ነው ቁም ነገሩ። አሉ ጠይቀውታል፣ ጎብኝተውታል፣ ደርሰውለታል። ሰው የለኝም ሲል የነበረ ሰው እኮ ነው። ሰው የለኝም ወደ መጠመቂያው የሚያወርደኝ ሰው የለኝም ሲል የነበረ ሰው የናፈቀው ሰው እንደ ሰማይ የራቀው እንደ ነፋስ የረቀቀው የሰው ያለ በማለት 38 ዘመን የጨረሰ ሰው አግኝቶ አልጋን ተሸክመ ሂድ በሚል አንድ ቃል የሚፈውስና አልጋውን መሸከም የሚችልበትን ኃይልና ብርታት የሚሰጥ ሰው ባገኘበት ሰዓት አምላክ የሆነ ሰው ሆኖ የተገለጠ አምላክ በደረሰለት ሰዓት ተከራካሪዎቹ በዙ። ዛሬ ሰንበት ነው፣ ለምን አልጋህን ትሸከማለህ ብለው አፋጠጡት ነው የሚለው። ዘአየወኒ ውእቱ ይቤለኒ ጾራራተከ፣ ያዳነኝ ሰው አልጋህን ተሸክመ ሂድ ብሎኛል አለ። ምን ያለኝ ሰው አለ? ክርስቲያኖች ያዳነኝ። እስኪ በሉት ያዳነኝ ሰው በሉ። ያዳነኝ ሰው። ድምፃችሁ ሳይለንት ነው። እስኪ ያዳነኝ ሰው በሉ። ያዳነኝ ሰው። ያዳነኝ ሰው። ያዳነኝ ሰው አልጋህን ተሸክመ ሂድ ብሎኛል። አልጋህን ተሸክመ ሂድ ብሎኛል። ማን ነው ያዳነው ሰው? እግዚአብሔር። እግዚአብሔር። ሰው የለኝም ለሚሉት ሰው ሆኖ የተገለጠው ሰው ላጣው ዓለም ሰው የሆነው መድኃኒዓለም ነው። ያዳነኝ ሰው ያለ አላወቀውም፣ ግን መድኃኒዓለም ነው ኢየሱስ ክርስቶስ ነው ብሎ መመስከር አልቻለም። ያዳነኝ ሰው ነው ያለ። ምን አይነት ሰው እንዳዳነው አላወቅም። ያዳነው ሰው ሆኖ የተገለጠው ከሰማይ የወረደው ከድንግል የተወለደው መጻጉዕን ብቻ ሳይሆን ዓለምን ለማዳን የመጣው መድኃኒዓለም ነበር። መጻጉዕ አላወቀው። በሽተኞች እግዚአብሔርን አያውቁትም። ክርስቲያኖች ሰማችሁ? አእምሯቸው የተበከለ ውስጣቸው የተመረዘ በኃጢአት ዓይናቸው የታወረ እግረ ልቡናቸው የሰለለ ሽባ የሆነ ሰዎች እግዚአብሔርን አያውቁትም። እያዳናቸው አያውቁትም። እየፈወሳቸው አያውቁትም። ከወደቁበት እያነሳቸው አያውቁትም። እንድናውቀው አምላካችን ዓይነ ልቡናችንን ያብራልን። አሜን። አዎ አላወቀውም። ያዳነኝ ሰው ብሎ ነው የጠራው፣ አንጠልጥሎ ማለት ነው። ሰው ብቻ አልነበረም። ሶበሰሰ በአይቲቱ
እምያዳን ካላን ሰባ ሰው በሰቀልዎ ሞት ሰው ብቻ ቢሆን ኖሮ በተሰቀለ ጊዜ ዓለምን ማዳን ባልቻለ ነበር። በቀኝና በግራ ወንበዴዎች ተሰቅለዋል፣ ዓለምን ማዳን አልቻሉም። ከዚያ በፊት ብዙ ወንበዴዎች በመስቀል ተሰቅለው ሞተዋል፣ ዓለም አልዳነም። ዓለምን ያዳነው ሰው የሆነ ፍጹም አምላክ ስለሆነ ነው። ሰው የሆነ ምንድን ነው? ፍጹም አምላክ፣ ፍጹም ሰው፣ ፍጹም አምላክ ስለሆነ ነው። መጻጉዕ ግን አንድ ሰው እንዳዳነው የተገነዘበ ያ ሰው ነቢይ ይሁን ሐዋርያ ይሁን ጻድቅ ይሁን ቅዱስ ይሁን አላወቀም። ያዳነኝ ሰው አልጋን ተሸክመ ሂድ ብሎኛል። ይህን የመለሰው መጻጉዕ ያለው ለምን ነው? ጌታችን መጻጉዕን ከፈወሰው በኋላ እዚህ አልተገኘም። ብዙ ሕዝብ ነበር። እስመ ተሰወረ እግዚእ ኢየሱስ ማእከለ ብዙኃን ሰብእ። ጌታችን ኢየሱስ ክርስቶስ መጻጉዕን ካዳነው በኋላ በብዙ ሰዎች መካከል ገብቶ ተሰወረ ይላል። ምን አለ? ሲያድን እዩልኝ አመስግኑም አይሉ። ከንቱ ውዳሴ አይፈልግም። ዋጋ አይጠይቅም። ዋጋ አይጠይቅም። ያው እንግዲህ አስቡት፣ እንደዚህ ሀገር ሐኪም ቢሆን ገብታችሁ ታከማችሁ ስትጨርሱ ቢሉ ይመጣል አይደለም? እውነት አስተር ከቻላችሁ ትከፍሉታላችሁ፣ ካልቻላችሁስ የሚከፍል ይከፍለዋል። ነፃ ግን ይወጣል ይወጣል አይወጣም። ጌታችን 38 ዓመት የተኛውን ሰውነት የራቀውን ሰው የተለየውን መጻጉዕ ያለ አንዲት የሳንቲም ድቃቂ የሳንቲም ሽራፊ በነፃ አልጋን ተሸክመ ወደ ቤት ግባ። ሁላችንም እንደዚያ ነው የሚለን አምላካችን። ታመን ስንመጣ ፈውሶ፣ ረክሰን ስንመጣ ቀድሶ፣ ወድቀን ስንመጣ አንስቶ፣ ተሰብረን ስንመጣ ጠግኖ አልጋን ተሸክመ ወደ ቤት ግባ የሚለን አምላክ አለ። ደስ አይልም? ክርስቲያኖች እንዴት ደስ ይላል! ተስፋ አለን ማለት ነው። ተሰብረን የማንቀረው ለዚህ አለ። እምነት የለሹ ዓለም ተስፋ የለውም፣ ተስፋ የለውም። እኛ ተስፋ አለን። የምናመልከው አምላካችን እንደማይተወው እናምናለን። ብቻችንን በሆን ጊዜ የሚያነጋግረን እሱ ነው። ብናለቅስ የእንባችን አባሽ፣ ቢርበን አጉራሻችን፣ ብንታረዝ አልባሻችን እሱ ነው። ከእሱ ውጭ ፈጥኖ የሚደርስልን ሌላ ሊኖር አይችልም። ፈጥኖ ችግራችንን የሚረዳው አምላካችን ለችግራችን ሁሉ ፈጥኖ ይድረስልን። አሜን። ተሰወረ ነው የሚለው በሕዝቡ መካከል። መጻጉዕን አድኖታል። አልጋን ተሸክመ ሂድ ብሎታል። የ38 ዓመት የተኛውን ታማሚ ፈውሼዋለሁ፣ ኑ ተመልከቱ፣ አዋጅ አዋጅ አላለም። አሁን መጻጉዕን የፈወሰው በዚህ ዘመን ያለ አንድ አጥማቂ ቢሆን ማይክራፎን ሰጥቶ መጻጉዕ እና ስለ እኔ መስክር እያለ ያንከራትተው ነበር። እድሜ ልኩ እውነት አሰብ ይኸው እኔ ታላቅ አባት ፈውሰውኝ እያለ እንዲናገር ይለቀዋል። ያን ሰው አይለቀውም። ጌታችን እንደዚህ አይደለም። ጌታችን እንደዚህ አይደለም። በነፃ ነው የሚፈውሰው፣ በገንዘብ በቁሳቁስ አይደለም። በነፃ ያለ ዋጋ ፈወሰው። ከፈወሰው በኋላ እዩልኝ ስሙልኝ፣ ከንቱ ውዳሴ አይፈልግም። መጻጉዕን ፈወሰ፣ በሕዝቡ መካከል ተሰወረ። ስለዚህ መጻጉዕ ሊያውቀው አልቻለም። ያዳነኝ ሰው ብሎ ብቻ መጥራት የቻለው መጻጉዕ በእርግጥ ስንፍናው ነው። እንዲያው አልጋን ተሸክመ ሂድ ያለውን ሰው ጥምጥም ብሎ መያዝ ነበረበት የለበትም? ነበር ነበረበት እኮ አላረገውም እንጂ። ከዚያስ ያ ሰው ብሎ ነው የጠራው መጻጉዕ። ጌታችን በሕዝቡ መካከል ስለተሰወረ አሁን የዚህ ዘመን እናድናለን የሚሉ ጠንቋዮች፣ አስማተኞች፣ ሟርተኞች አያድኑ። ነገር ግን ማስታወቂያቸው ጋጋታው በብዛቱ ከዚህ በሽታ እንፈውሳለን፣ በፍጥነት ይፈወሳሉ ይላል። ግን ይፈውሳሉ? እውነት የለም። እናድናለን፣ እናጠምቃለን የሚሉ ታምራት እናደርጋለን የሚሉ መተተኞች ዘመን እንዳሸን ያፈላቸው፣ ዘመን እንደ ጉድ እንደ ዝናብ ያወረዳቸው ዘመነኞች እንፈውሳለን፣ ድንቅ እናደርጋለን ሲሉ አንደበታቸው ሲያስገመግም እንሰማለን። ነገር ግን በሽታ አጣውን ሰው እንደገና ገንዘቡንም ዘርፈው ሽባ ያረጉታል። አምላካችን ከእንደነዚህ አይነት ተኩላዎች በቸርነቱ ይጠብቃቸው፣ ይጠብቀን ሁላችንም። ታዲያ
መጻጉዕ ስላላወቀ ነው። ያ ሰው ብሎኛል አለ። ማን ነው ያ ሰው አሉት። አስጨንቁት። አሁን ማን ነው? መኑ ውእቱ ብእሲሁ ዘይቤለከ፣ አልጋህን ተሸክመ ሂድ ያለ ያ ሰው ማን ነው? ማን ነው? ማንነቱን ንገረን። ማን ነው? እና እሱ ሰንበትን የሚሽር ሰንበትን ሽራ አልጋ እንድትሸከም የሚያዝ እሱ ማን ነው? ንገረን አሉት። መጻጉዕ እንዳላወቀ እነሱም አላወቁም። አምላካችን ከአለማወቅ ይሰውረን። ተስማምቷችኋል? አለማወቅ አሜን ነው። ከአለማወቅ ይሰውረን። አሜን። አዎ አይሁድም መጻጉዕም አላወቁም። ማን ነው ያ ሰው? የአይሁድ ጥያቄ ነው። ያ ሰው የመጻጉዕ መልስ ነው። ያዳነኝ ሰው የመጻጉዕ መልስ ነው። ያ ሰው ማን ነው ለሚለው ግን ሁለቱም መልስ የላቸውም። አይሁድ በክስ ደግሞ እሱ ማንና ነው ሰንበትን የሚሽር ይላሉ። መጻጉዕ ደግሞ ያ ሰው ይላል። መልስ አልተገኘም። ያ ሰው ከሰማይ የወረደው የዓለም ቤዛ ሥጋውን ቆርሶ ደሙን አፍስሶ እንድንበላ እንድንጠጣ የሰጠን ማን ነው? ጥሩት እንጂ እንደ መጻጉዕ አትሁኑ። ጥሩት። ማን ነው ያ ሰው? ኢየሱስ ክርስቶስ ይባላል። ኢየሱስ ማለት መድኃኒት ማለት ነው። ክርስቶስ ማለት ደግሞ ተዋህዶ ማለት ነው። ኢየሱስ ማለት ምን ማለት ነው? መድኃኒት፣ የደቀቀውን ዓለም የሚያድን የሚጠግን ሥጋውን ቆርሶ ደሙን አፍስሶ ቤዛ የሆነ ማለት ነው። ክርስቶስ ማለት ደግሞ ተዋህዶ ማለት ነው። ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ ሆኖ ሰው ሆኖ የተገለጠ ማለት ነው። የእኛ እምነታችን የኢትዮጵያ ኦርቶዶክስ ብሎ ምን ይባላል? ተዋህዶ። ተዋህዶ ሙሉን እስቲ አሟልታችሁ ጥሩት። የኢትዮጵያ ኦርቶዶክስ ተዋህዶ ማለት ክርስቶስ ማለት ነው። የምናምነው በክርስቶስ ነው። የእምነታችን መሰረትና ጉልላቱ እሱ ነው። ከሰማይ የወረደውን አምላክ እናውቀዋለን፣ እናምነዋለን። ሥጋውን እንበላለን፣ ደሙን እንጠጣለን። በ40 ቀን በ80 ቀን ተወልደን ልጆቹ ነን። አባት አለን፣ የማይሞት ሞትን ድል ያደረገ የምንጠራው ሁልጊዜ አባታችን ሆይ በሰማያት የምትኖር የምንለው። እስኪ በሉት አባታችን ሆይ በሉት። አባታችን ሆይ ሞት አድርጋችሁ ጥሩት። ታፍራላችሁ። አባታችን ሆይ በሰማያት የምትኖር ቤት የምትኖር በሰማያት ዙፋኑን የዘረጋ አባታችን ክርስቶስ አምላካችን እሱ ቤዛችን መድኃኒታችን እሱ ነው። ያንን መጻጉዕ አይሁድም አላወቁትም። ማን ነው ያ ሰው? የአይሁድ ጥያቄ ነው። ያዳነኝ ሰው የመጻጉዕ መልስ ነው። ብዙ ሰው አለ። የትኛው ሰው? መልስ የለውም መጻጉዕ። በሽተኛው ዓለም መጻጉዕ የሆነው ዓለም በደዌ በክደት ደዌ የደቀቀው 38 ዓመት አይደለም ከዚያ በላይ በድንቁርናና በክደት ተሸብቦ ዘመኑን እየጨረሰ ያለው ዓለም ያ ሰው ይለዋል እንጂ ያውቀው አይረዳው። እንድንረዳው አምላካችን አእምሯችንን ይክፈትልን። ደከማችሁ ወይ? ደከመን በሉ ወይ አልደከመንም በሉ። የእውነታችሁ ነው። መልሳችሁ እኮ እንደደከማችሁ ይናገራል። አልደከመንም እኮ ነው ያላችሁ። በደንብ በሉ። ካልደከማችሁ ደክሟችኋል? አልደከማችሁ? ትንሽ እንቀጥል። ያው ይኸውላችሁ በትምህርት ጊዜ ሰውነታችን ሙሉ መጻጉዕ ይሆናል። መጻጉዕ በቃ የማይለማ የማይሰማ መጠመቂያውን መውረድ የማይችል የቃል እግዚአብሔር እርከኖችን በየቅደም ተከተላቸው መውረድ የሚያቅተው ሽባ ይሆናል። ልቡናችን እንቅልፍ ይጫነዋል፣ ድካም ይሰማዋል። መብላት መጠጣት ሲባል ሲደክማል፣ ሲበላ የሚደክማል። ለመጠጣት እጁን እየታጠበ የሚደክመው ሰው አለ። ለመብላት እየተዘጋጀ እንቅልፍ የሚወስደው ሰው ይኖራል። እዚህ ሕይወት ማይል እየቀረበ የሚተኛ ሰው አለ። ታሟል። እግዚአብሔር አምላካችን ይፈውሰው። አሜን ነው። አሜን። ይፈውስልን። አሜን። ህመም ብዙ አይነት ነው ክርስቲያኖች፣ ህመም ብዙ አይነት ነው። ከህመም ሁሉ ክፉ የልብ ህመም ነው። ልባችንን ወጥሮ ገትሮ ለኃጢአት የሚያዘጋጀው ህመም ከባድ ነው። አእምሯችንን እያስጨነቀ እያማቀቀ የዲያብሎስ ባሪያ እንዲሆን የሚያደርገው ከእግዚአብሔር ተለይተን ቃሉን ከመስማት ርቀን በድንቁርና አልጋ ላይ መጻጉዕን መስለን እንድንተኛ የሚያደርገን ህመም አለ። አምላካችን ይፈውሰን። አሜን።
በተለይ ትምህርት ሲሰጥ ነው የሚጠነክረው ማለት ነው። ድካም ይላል። ተናጋሪው ሳይደክም ሰሚው ይደክማል፣ ጆሮ ይደክማል። የማይሮጠው ጆሮ ቁጭ ያለው አይምሮ ይዝላል። እና ጠቅለል ላድርገው፣ መጻጉዕ አላወቀም። አልጋውን ተሸክሞ እየገባ ነው። ጥያቄው አስጨነቀው። ደጋግመው ጠየቁት። ያ ሰው ላይ ያዳነኝ ከዚህ ያለፈ መልስ አልሰጠም። ሰውየው ማን ነው? እኔ የማውቀው ነገር የለም ነው። ለምን? እርሱ ያዳነውን ስላላወቀ ነው። ያዳነውን ያላወቀ ስላዳነው ሊናገር አይችልም። ስላዳነን አምላካችን እንድንናገር ያዳነንን አምላካችንን ማወቅ ያስፈልጋል፣ ማመን ያስፈልጋል፣ መከተል ያስፈልጋል። ሲጠራን አቤት ማለት ያስፈልጋል። ከእሱ ጋር መኖር ያስፈልጋል። ኢየሱስ ማለት ምን ማለት ነው ብያለሁ? መልሷል። ክርስቶስ ማለትስ? ተዋህዶ። አማኑኤል ማለትስ? እግዚአብሔር ከኛ ጋር፣ ከበሽተኞች ጋር ከኛ ጋር ማለት ነው። ሊያድነን ሊፈውሰን፣ ስብራታችንን ሊጠግን ከኛ ጋር ማለት ነው። ያን አላወቀውም ነበር፣ መልስ አልሰጠም። ስለዚህ ሌላ ቀን ጌታችንን በቤተ መቅደስ እያስተማረ ያለ መጻጉዕ አገኘው፣ ወይም ጌታችን መጻጉዕን አገኘው። መጻጉዕ እኮ ከዳንም በኋላ ስሙ መጻጉዕ ነው። አያችሁ፣ ድኖም ስሙ አልተለወጠም፣ በዚያው በበሽታው ነው። ዛሬም አሁን ስንማር ማን እያለ ነው እየተማርን ያለ? መጻጉዕ። ታሞም ድኖም ያልተለወጠ ሰው ነው መጻጉዕ ማለት። አንዱ እንዲህ አይነት ሰዎች ታሞም ድኖም ያው የማይለወጡ እዚያው ከክፋቱ የማይርቁ፣ እዚያው ከጥላቻው የማይርቁ፣ እዚያው ከመለያየት የማይርቁ፣ እዚያው ከመግደል የማይርቁ፣ እዚያው ደም ከማፍሰስ የማይለዩ ድነናል የሚሉ ነገር ግን ስማቸው እንኳን ያልተለወጠ ብዙዎች አሉ። አምላካችን ይፈውስልን። አሜን። ተፈውሷል፣ ግን ስሙ አልተለወጠም። እዚህ አልጋው ላይ መጻጉዕ ነው ደዌ የጸናበት። አልጋውን ተሸክሞ ሲሄድም ማን ነው? መጻጉዕ ነው። በቃ ስሙ ሆኖ የቀረው ህመም ስሙ ሆኖ የቀረለት ሰው ነው መጻጉዕ። ደዌ መገለጫው ታሪኩ የሆነለት ደዌ መገለጫ የሆነለት ሰው ነው። ስለዚህ ሲያስተምር ጌታችን አገኘውና እንዲህ አለ፣ ናሁኬ አዮከ ውቂት አብስ ዳግመ ከመዘያኪም ዝይርከብከ። ጌታችን ቀረባልና እነሆ ድነሃል። ምን ብለሃል አለው? ድነሃል። ከዚያ ከቀድሞ የባሰ እንዲያገኝ ዳግመኛ እንዳትበድል አለ። ክርስቲያኖች ዳግመኛ ምን አትበድል። ጌታችን ብዙ ጊዜ ለፈወሳቸው ሰዎች የሚሰጠው ማስጠንቀቂያ ዳግመኛ ምን አትበድሉ። የትናንት በደላችንን አይቆጥረውም፣ ሰርዞታል። ዳግመኛ እንዳንበድል ግን ይፈልጋል። ወደ ርኩሰት እንዳንመለስ፣ ወደ ቀድሞ ህመም፣ ከዚያ ወደ ከፋው በሽታ እንዳንመለስ ግን አምላካችን ይፈልጋል። ለዚያ ነው አሁን ድነሃል፣ ነገር ግን ዳግመኛ እንዳትበድል፣ ከዚህ የባሰ ነገር እንዳያገኝ ዳግመኛ አትበድል አለው፣ አስጠነቀቀው። ይህን የመጻጉዕ ያዳነው ማን እንደሆነ አወቀ። ኢየሱስ ክርስቶስ እንዳዳነው አወቀ ማለት ነው። ይህን አንተ ነህ እንዲያዳንከኝ ባለውለታዬ ወዳጄ አላለም። ምስጋና አላቀረበም። ምስጋና ቢስ ነው መጻጉዕ። አንደበቱ ምስጋና አያውቀው። እኛም እንደዚህ አንዳንዴ ይጎበኛል። አመስግነን እናውቃለን፣ ምስጋና ይጎለናል። ልመናችን ብዙ ነው፣ ምስጋናችን ትንሽ ነው። እውነት አስብ። እግዚአብሔር ቤት ስንመጣ እንዲያው ብዙ ጊዜ ለማመስገን ነው ለመለመን ነው የምንመጣው? ንገሩ። ለማመስገን ለመለመን? መምጣት የሚገባን ለማመስገን ነበር፣ ግን ምን ለማድረግ ነው የምንመጣው? ለመለመን። ብዛት ለመለመን፣ ትንሽ ለማመስገን ነው የምንመጣው። መጻጉዕነት ከዚህ በላይ እኮ የለም። እግዚአብሔር ሁልጊዜ እያደረገልን ማመስገን እንዳለመቻል ያለ መጻጉዕነት የለም። አምላካችን ከዚህ በሽታ ይፈውሰን። ሰውን እኮ ትንሽ ነገር አደረገልን ብለን የታንኪው ጋጋታ እናንጋጋለን አይደለም? አመሰግናለሁ ጠብር ግፍ እንላለን። ወገባችን ቀለስ፣ አንገታችን ጎንበስ ይላል። አመሰግናለሁ። በእርግጥ የአፍ ነው መሰለኛል አይደለም? ልማድ ሆኖ ነው። ከልብ አለ እኔ እንጃ አይመስለኝም። ካለ ጥሩ ነው።
በደንብ ማመስገን የሚገባን ግን ማንን ይመስላችኋል? ሁላችንም እኮ መጻጉዕ ሆነን ያደግነው ተኝተን ነበር አልጋ ላይ። ማን አነሳ? እግዚአብሔር። እሱ ቸር ነው። ሸክም ተሸክመን እንድንመጣ አልፈለገም። አልጋችንን ጥለን እንድንመጣ በፊቱ እንድንቆም፣ እንድናስቀድስ፣ እንድናመሰግነው ፈቀደ። ታዲያ ማመስገን ይገባናል አይገባንም? ይገባናል። በፊቱ እንድንቆም እኮ ነው የፈቀደ። በሰማያዊ ንጉሥ ፊት እኮ ነው የቆመው። ምድራዊውን ንጉሥ ሁልጊዜ ማየት አይቻልም። ሁልጊዜ ማግኘት ይቻላል። ምድራዊውን ባለስልጣን አይቻልም። አረ በቀጠሮም በተሳካ እኔም ከፍ አደረኩት ንጉሡ አልኩት። የቀበሌውን ባለስልጣን ሁልጊዜ ማግኘት ይቻላል አይቻልም። በቀጠሮ ነው ሊል ይችላል። ሁልጊዜ ብናገኘው የማይሰለቸን ማን ብቻ ነው? ታዲያ እሱ ሳይሰለችኝ ያለ ምን ሰለቸኛል? እሱ በሰማያዊ ንጉሥ ፊት በእሱ ፊት እንድንቆም አልጋን ተሸክመ አይደለም ጥላውና ብሎ ነው የጠራል። ሸክምህን ኮተትን አራግፈና ብሎ ነው የጠራል። በፊቱ እንድንቆም፣ እንድናመሰግነው፣ እንድንዘምር፣ እንድንቀድስ፣ ስጋውን እንድንበላ፣ ደሙን እንድንጠጣ እና ለዚህ ሌላ ምን ዋጋ ከምስጋና ውጭ ሌላ ለዚህ የሚከፈል ዋጋ ይኖራል? የለም። ስራችን ማመስገን መጻጉዕ መሆን የለብንም። መጻጉዕ ምስጋና ቢስ ነው። መጻጉዕ ያዳነውን የማያውቅ ነው። ያዳነውን ያ ሰው ብሎ የሚያንጠለጥል ነው። እንደዚያ መሆን የለብንም። ያዳነንን የመገበንን የተንከባከበንን አምላካችንን ማመስገን ይገባል። እዚህ 40 ዓመት 30 ዓመት 80 ዓመት የኖረ ሰው ይኖራል። 80 ዓመት ተንፍሷል አንድ ሰው። ሰማችሁ? ስንት ዓመት? 80 ዓመት። እንዲያው አስቡ። ቆጣሪ ቢኖረው ይቻላል? ይቻላል? አፍንጫ ላይ ቆጣሪ ገጥሞ እንደምትጠቀመው ነዳጅ እንደ መብራቱ እንደዚያ ቢቆጣጠረን መኖር እንችላለን? አንችልም። እንነግድ ብንል ግብር አለ አይደል? ግብር ባንከፍል ምን ይሆናል? ሱቁ ይታሸጋል። በብታሽ ወረቀት ታሽጓል ይላል። እንዲያው እስቲ አስቡ። 80 ዘመን 50 ዓመት የተነፈሳችሁ 50 ዓመት ተንፈሳል ግብር አልከፈልክም ብሎ ለሰከንድ አፍንጫ ያልጋሽገው ህይወት ይቀጥላል? ይቀጥላል? አይቀጥልም። ቸር ነው እግዚአብሔር፣ ለጋስ ነው እግዚአብሔር፣ መሐሪ ነው፣ ይቅር ባይ ነው። በነፃ የሰጠን ብዙ ነገር ነው። በነፃ ስለሰጠን የምናረክሰው የምናቃልለው ምስጋና የማናቀርብበት ብዙ ነገር አለ። ይሄ መጻጉዕን መምሰል ነው። ዛሬ መጻጉዕ የሚነሳው የመጻጉዕ ደግነት ሊዘረዘርልን አይደለም። መጻጉዕ እንዳንሆን፣ መጻጉዕን እንዳንመስል፣ መጻጉዕ ፈጣሪውን የማያውቅ የማያመሰግን ምስጋና ቢስ ስለሆነ ከመጻጉዕ በተለየ መንገድ በምስጋና እንድንመላለስ ነው የመጻጉዕ ታሪክ የሚነሳው። ግን ዓለም መጻጉዕን መስሎ እየተንቀሳቀሰ ነው። ኮተቱን ተሸክሞ መግቢያ አጥቷል። መጻጉዕ በጥያቄ ተጨንቋል። ኮተታችን እኮ ጥያቄያችንን አብዝቶታል። ክርስቲያኖች እውነት አሰብ ጥያቄያችን የሚበዛው በተሸከምነው ኮተት ልክ ነው። መጻጉዕ ያን የብረት አልጋ ተሸክሞ ነው የገባው ወደ ከተማው። አትገባም የተባለ እኛ እስከነ ኮተታችን መንግሥተ ሰማያት መግባት ይቻላል? ይቻላል። አራግፎ ነው መግባትም ይቻላል። እንኳን መንግሥተ ሰማያት ኢየሩሳሌም ከተማ አልጋ ተሸክሞ አልገባም። ከነጣጣችን ከነ ኃጢአታችን ሳንናዘዝ ከነ በደላችን ከነ ርኩሰታችን ወደ ሥጋው ደግሞ መቅረብ አይቻልም። ወደ መንግሥተ ሰማያት መግባት አይቻልም። ያን አራግፈ ነው በደላችንን አራግፈ ነው ማንን ይቅርታ መጠየቅ ይገባናል። ይቅር ሲለን ማመስገን፣ ይቅር እንዲለን ይቅርታ መጠየቅ፣ መለመን፣ መማፀን ይገባናል። ያን ካላደረግን መጻጉዕ ነን ክርስቲያኖች። ስንት አይነት ታማሚዎች ነበሩ ብያለሁ፣ እየተቀለልኩ ነው። አዟቸው አምስት አንደኞቹ ምንድን ናቸው አሉ? ንገሩኝ። ማጠቃለያ እኮ ነው ፈተና ማለት ነው። ከመቶ ነው ዋቃችሁ ለቃሉ ምን አይነት ናቸው? አንደኛ ታማሚዎች አይነ ስውራን፣ አይነ ስጋቸው ነው የታወሩ። የኛስ ከነዚያና ከኛ የማን ይከፋል? የበለጠ ፈውስ የሚያስፈልገው ማን ነው?
እኛ ነን። እና ዛሬ ወይስ ነገ? ዛሬ። መጠመቂያው ላይ ተደርድረን እርከኑ ላይ ያለነው። መጠመቂያው ማለት መጠመቂያዋ ቅድስት ቤተክርስቲያን ናት። 5 እርከኖች፣ 5ቱ አዕማደ ምስጢራት ናቸው። 5 እርከኖች ነበሯት መጠመቂያው አይደል ያለ ቤተክርስቲያኗ እኛ የእግዚአብሔር ልጅ የምታደርግባቸው 5 እርከኖች አሏት። ሚስጥረ ሥላሴ ይባላል አንዱ እርከን። ምን ይባላል? ሚስጥረ ሥላሴ በሉ። ሚስጥረ ሥላሴ በሉ። ሚስጥረ ሥላሴ ያለው ሚስጥረ ሥላሴ ትምህርቱ ነው። ሚስጥረ ሥላሴ ማለት ስለ ሥላሴ አንድነት ሶስትነት የምንማርበት፣ የምናምንበት፣ የምናሳምንበት ትምህርት ነው። ሁለተኛው ሚስጥረ ሥጋዌ ነው። አምላክ ሰው የሆነበት ሰው የለኝም ለሚሉት የደረሰበት ሚስጥረ ሥጋዌ ይባላል። ሶስተኛው እርከን ሚስጥረ ጥምቀት ነው። ወደ መጠመቂያው ወደ ገዳው ወርደን ተጠምቀን ከሥጋ ደዌ አይደለም የምንድነው፣ ከነፍስ ደዌ እንድናለን። የዲያብሎስ ባሪያ የነበርነው የማን ልጆች እንሆናለን? የእግዚአብሔር ልጆች እንሆናለን። ሶስተኛው እርከን ነው። አራተኛው እርከን ሚስጥረ ቁርባን ነው። ሰማችሁ? እየወረዳችሁ ነው። ስንተኛው ላይ ናችሁ? አራተኛ። በቃል ነው በተግባር? በቃልማ መውረድ ቀላል ነው። በተግባር መውረድ ነው የሚያስፈልገው። ይሄን እርከን አንደኛው ሚስጥረ ሥላሴ፣ ሁለተኛው ሚስጥረ ሥጋዌ፣ ሶስተኛው ምስጢረ ጥምቀት፣ አራተኛው ምስጢረ ቁርባን። ይሄ ዋናው ድነት የሚገኝበት ዋናው። ሥጋዬን የበላ ደሜን የጠጣ ምን አለ? የዘላለም ሕይወት አለ። ተናገሩ እንጂ ፈራችሁ። ሥጋዬን የበላ በሉ። ሥጋዬን የበላ ኧረ በሉላችሁ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ድገሙት። ሥጋዬን የበላ ወንዶች ብቻ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። በዚህ እኔ ከእሱ ጋር እኖራለሁ፣ እሱም ከኔ ጋር ይኖራል። ይላችሁ። ከመጻጉነት መገላገል ማለት ከማን ጋር መኖር ነው? ከእግዚአብሔር ጋር ለመኖር ምን ማድረግ ያስፈልጋል? በእነዚህ እርከኖች መውረድ ነው። አንድነት ሶስትነቱን ማመን፣ ከሶስቱ አካላት አንዱ አካል ሰው መሆኑን አምኖ መቀበል፣ በምስጢረ ጥምቀት የእግዚአብሔር ልጅ መሆን፣ በምስጢረ ቁርባን ሥጋውን በልቶ ደሙን ጠጥቶ ከማን ጋር መዋሃድ? ከእግዚአብሔር ጋር መዋሃድ። የመጨረሻው እርከን ሚስጥረ ትንሣኤ ሙታን ይባላል። እሱ ከሞት በኋላ የምንወርደው ስለሆነ አሁን አያሳስብም። ሰማችሁ? ሁለቱ ሚስጥረ ሥላሴና ሚስጥረ ሥጋዌን እናምናቸዋለን። ሚስጥረ ጥምቀትን፣ ሚስጥረ ቁርባንን፣ ሚስጥረ ትንሣኤ ሙታንን ደግሞ እንሳተፋቸዋለን። ለእኛ ይፈጸማሉ። እንጠመቃለን የእግዚአብሔር ልጅ ለመሆን፣ ሥጋውን እንበላለን ከእሱ ጋር ለመኖር፣ እንነሳለን ክርስቶስን መስለን። እነዚህ እርከኖች ናቸው። እነዚህ እርከኖች ላይ ተደርድሮ ታማሚ እንደመሆን ያለ በሽታ አለ? ክርስቲያኖች አለ ወይ? የዘላለም ሕይወትን አይን እያየ ነው። አጠገቡ ላይ ሆኖ ሥጋዬን የበላ ደሜን የጠጣ ምን አለው አለ? የዘላለም ሕይወት አለ። በሉ እንጂ ብላችሁ አልኩ ቅድም። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እኔ ከእሱ ጋር እኖራለሁ፣ እሱም ከእኔ ጋር ይኖራል። እንግዲህ በዚህ መለኪያ መሰረት ቅድም ሥጋው ደሙ ሲሰጥ ሥጋውን የበሉት ደሙን የጠጡት እዚህ ያሉት ሁሉ ናቸው ወይስ ጥቂቶች ናቸው? ጥቂቶች። ከብዙ ታማሚዎች መጻጉዕ ብቻ እንደዳኑ ጥቂቶች ናቸው የዳኑት ማለት ነው። አያችሁ፣ አልጋውን ተሸክሞ የተመለሰው መጻጉዕ በእርግጥ ከፊል ድነት ነው። መጻጉዕ በነፍሱ አልዳነም። የልቡ መጻጉዕነት አልተፈወሰም። እኛም ሕይወት ድነት እዚህ መጠመቂያው እግር ስር ጌታችን መጥቶ ነበር። ዛሬ እዚሁ እኛ አጠገብ እኛን መጻጉዕችን ፍለጋ መጥቶ ነበር። አላያችሁትም? ወይ? አላያችሁም? እሱ አይቷቸዋል። እናንተ ካላያችሁት እኔ እንጃ። መጥቶ ነበር። መጥቶ እዚህ ላይ ቆሞ ልትድን ትወዳለህ እያለ ነበር። እንደ መጻጉዕ ልትድን ትወዳለህ አላለም ብሏል። አዎ ልድን እወዳለሁ፣
ነገር ግን ሰው የለም የሚያደርግ የለም። ሕፃናት መጡ ተደረደሩ። ሕፃናት ሰው የሚፈልጉት እነሱ ናቸው። እነሱ ያው ያለ ሰው ነው ያሉ ማለት ሰው ያስፈልጋቸዋል። ከሰውም ሰው ዋናው ስጋውን ቆርሶ የሚሰጠው ሰው የሆነው አምላክ ያስፈልጋቸዋል። መጥተው ስጋውን በሉ፣ ደሙን ጠጡ፣ ተዘጋጁ። ድነት ያለ አብዛኞቻችን ደግሞ አጃቢ ሆኑ ማለት ነው። እንደ ሰርግ እንደ ሚዜ አጃቢ ከባቢ ለማጀብ አልመጣም። ስጋውን ለመብላት እና ደሙን ለመጠጣት ለመዳን አልያዝ በመጠመቂያው ላይ የተደረደርን በሽተኞች ነን ማለት ነው። ከፊሎቻችን አይናችን ታውሯል፣ አይነ ልቡናችን። ከፊሎቻችን እግራችን ሰልቧል፣ እግረ ልቡናችን ሰልስሏል። ከፊሎቻችን አይምሯችን ደርቋል፣ ህመም ነው። ከፊሎቻችን ሰው ልቡናችን አውጧል፣ እንደነዚያ ሰውነታቸው እንዳበጠው ታማሚዎች። ከፊሎቻችን ደግሞ ልምሾ ሆነናል፣ አቅመቢስ ሆነናል ማለት ነው። ከዚህ ሁሉ መፈወስ መዳን የዘላለም ሕይወት ማግኘት የምንችለው ስጋውን መብላት ደሙን መጠጣት ስንችል ስለሆነ ስጋውን መብላት ደሙን መጠጣት ከመጻጉነት የሚገላግል አምላካችን ወደኛ ወደ ታማሚዎች የሚመጣበት መንገድ ነው። በቸርነቱ ዕለት ዕለት ወደኛ ይመጣል። ቅዳሴ በተቀደሰ ቁጥር በዚህ እርከን ጌታችን ይመጣል ታማሚዎች እኛ ሊጎበኝ። አልጋው ላይ በስንፍናው አልጋ ላይ የተደረደርነውን ይጎበኘናል። ልትድን ትወዳለህ? ልትድኝ ትወጃለሽ? ይላል። ለዚህ መልስ መስጠት ያስፈልጋል። የቃል አይደለም፣ ተግባራዊ መልስ መስጠት ያስፈልጋል። ስጋውን እንድንበላ ደሙን እንድንጠጣ አምላካችን ይፍቀድልን። አሜን። እንዴ ከልክሎናል? እንደሱ አሜን አላችሁ። እሱ እኮ ፈቅዷል። ማን ያልፈቀደው? እኛ ነን እንጂ እሱማ ፈቅዷል። ኑ ብሎ ነበር። ለስጋው ለደሙ ያብቃል። አሜን። ለመፈወስ ያብቃል። አሜን። መጻጉነትን ያርቅልን። አሜን። ያበጠውን ልቡናችንን በትህትና ዝቅ ያድርግልን። አሜን። ፍቅር ሳይሆን ጥላቻና በቀል ያሳበጠውን አእምሯችንን አምላካችን ይፈውስልን። አሜን። ጥላቻና በቀል መለያየት ሽባ ያደረጉትን ማንነታችንን ያቃናልን። አሜን። ኮተታችንን አራግፈን ንስሐ ገብተን ስሙን ቀድሰን መንግስቱን እንድንወርስ አምላካችን ይፍቀድልን። አሜን። ሰው የለኝም እኔ ወደ መጠመቂያው ልወርድ ስል ሌላው ይቀድመኛል። አስቀድሞ ወደ መጠመቂያው የወረደ የታጠበ ከማንኛውም ካለበት ደዌ ሁሉ ምን ይላል? ይፈወሳል፣ ይድናል ያለ። ስለዚህ ማንኛውም አይነት የኃጢአት በሽታ ቢኖርበት ንስሐ ገብተን ወደዚህ እርከን ከመጣን ስጋውን ከበላን ደሙን ከጠጣን ኃጢአታችን ይደመሰሳል። ደስ አይልም? ክርስቲያኖች ይደመሰሳል፣ ሰውነታችን ይቀደሳል፣ መላእክትን እንመስላለን ማለት ነው። እና አምላካችን የጠራ እንደዚያ ነው። ቀድመን እንውረድ፣ ሕፃናቱን አስቀድመን እኛ አንመለስ። ቀድሞ የወረደ ያለ ወደ ስጋው ደግሞ በትህትናና በፍቅር የወረደ ነው ሚድነው። ለቁርባኑ ራሱን ዝቅ ያደረገ ነው ሚድነው። ስጋውን ለመብላት ደሙን ለመጠጣት በትህትና ቀድሞ የወረደው ይድናል፣ ቀድሞ የወረደው ይድናል። ስለዚህ ለመልካሙ ጸጋ መሽቀዳደም ያስፈልጋል። ለዓለሙ ብንሽቀዳደም ዓለሙ ራሱ ይቀድመናል። ጥሎ ማለፍ ነው የዓለም ሕግ። ጥሎን ያልፋል። ዛሬ አለው ይለናል፣ ነገ የለም። እንደ ጥላ ነው ጥሎን የሚጠፋው። እንደ አበባ ይረግፋል፣ እንዳልነበረ ይሆናል። እንደዚህ ሀገር ዛፍ ጭራሮ ነው የሚሆነው፣ ጭራሮ እና ጭራሮ የሆነ ሕይወት ተሸክመን እንደ አስከሬን መመላለስ የለብንም። የዘላለም ሕይወት እንድናገኝ በሽታው ችግሩ ከልቡናችን እንዲርቅ አምላካችን ይፍቀድልን። አሜን። ያስተማረን የመከረን የአባቶቻችን አምላክ ክብርና ምስጋና ለስሙ ይሁን። አሜን። ያው ደክሟቸዋል፣ ይገባኛል፣ አስረፍጃቸዋለሁ። ያው ጭንቅ የምትችሉ አልመሰለኝም። በጣም አስጨነቅኳችሁ ይመስለኛል። ያስተማረን አምላካችን በድጋሚ ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አምላካችን ይባርከን ይቀድሰን። አሜን። ቃለ ሕይወት ያሰማልን።